ናታን ታሪክ ሰራ። ደረጀን ከጉድ አድኖታል። ጤና ይስጥልን ዳጣ ቀጣይ ክፍል። ባለፈው ላይ ማርታ የዳጣን ጥፍር ቆርጣ ለምርመራ አዘጋጅታ ነበር። ታዲያ ናታን ተደብቆ እያያቸው ነበር። ልክ ማርታ ጥፍሯን ቆርጣ ጨርሳ ወደ ክፍሏ እንደሄደች ተከትሏት ገባ። ማርታም የያዘችውንና የወሰደችውን ለዲኤንኤ ያዘጋጀችውን አስቀምጣ ወደ መታጠቢያ ቤት ስትሄድ ክፍሏን ክፍት አድርጎ ገባ። ታዲያ ወዲያው ልክ እንዳያት መጀመሪያ ሮጦ ወደ ራሱ ክፍል ሄደ። የራሱን ጥፍሮች ቆርጦ በሶፍት አዘጋጅተው ተከትሏት መጣ። ቀስ ብሎ በሩን ከፈተና የት እንዳስቀመጠች በመመልከት ልክ እሷ ዞር ስትል የድፍረቱ ድፍረት ቀጥ ብሎ ክፍላቸው ገባ። ታዲያ ወዲያው በአስቸኳይ የራሱን ጥፍር እዛ ታክቶ የዳጣን ጥፍር ይዞት ወጣ። ታዲያ ማርታ ውጤቱ ደርሰዋል አብረን ሄደን እናመጣለን ብላ ነበር ለደረጀ። መድረሱ አይቀርምና ቀኑ ደርሷል። ማርታም ጓግታለች በጣም። ምክንያቱም ዳጣ የማን ልጅ ናት? ምንስ አለ? ምንስ የተፈጠረ ነገር አለ? ለመጣራት በጣም ቸኩላ ነበር። ኤቢንም አምናት ነበር። ታዲያ ወደ ጳውሎስ ሆስፒታል ሄዳ ደረጀ መወሰዳት እንደተባለም ውጤቱ ደርሶ ውጤታቸውን ይዞ ወደ ቤታቸው መጥተዋል። ደረጀንም ክፍላችን ገብተን ውጤቱን እናያለን በማለት እዛ ገብታ ነበር። እንደተባለም ሁለቱ ብቻ ገብቶ ውጤቱን ማርታ ሰጠችው። ደረጀ ግን እኔ ያለነብን አንቺ አንብቢ አላት። በመጀመሪያ ግን ናታን ደውሎ ደረጀን እንዳትነግራት፣ ምናልባት ስላንተና ይህን ውጤት ስላንተና ስለ ዳጣ ላይሆን ይችላል። ስለዚህ ባክና አባዬ አትንገራት፣ ተረጋጋ። አንተ ቀድመህ አትንገራት፣ ራሱ ያወቀችው ነገር ተወቅ ብሏት ነበር ናታን። ደረጀም እሺ ብሎ ሳይነግራት ወደ ቤቱ መጥቷል። ደረጀ ግን በጣም ፈርቶ ነበር። ውጤቱ ሲከፈት በጣም ነው የፈራ። ምክንያቱም የኔና የዳጣ ነው ብሎ ስላሰበ። እናም ታዲያ ማርታ ራሷ ደብዳቤን አንብባ እስከ መጨረሻ ጨርሳ ደረጀን በፍራት አይኖቿ ደረጀ ይቅርታ አድርግልኝ፣ እኔ ነኝ ጥፋተኛ፣ ኤቢን ማመን የለብኝም ነበር። እሷን አምኜ የዳጣንና የሰላምን ዲኤን አስመርምሬ ነበር። ነገር ግን ዳጣ የሰላም ልጅ አይደለችም በማለት ደረጀን ይቅርታ ጠይቀዋለች። ደረጀ ደንግጦ ነበር። ደረጀ እኮ አንቺ ምን አጠፋሽ? ያቺ ጎዶሎ ቀን ምናምን በማለት ማርታ ደግሞ ድንግጣለች። እሱም መለሳልና ምንድነው ያነበብሽው አላት። እሷም የሰላምና የዳጣን ዲኤን ነው ብለው ነገረችው። ደረጀም ተረጋግቶ ወረቀቱንም ተቀብሏት አንብቦ በተረጋጋ መልኩ ወጣ። ደስም ብሎታል። ምክንያቱም አሁንም ይሄ ቤተሰብ አልተበተነም ብሎ አስቦታል። ታዲያ አንድ ቀን ከናታን ጋር በንጋቱ ቁጭ ብሎ ሲያወሩ አባዬ ምን ሆነክ ነው? ማታ ስትገቡ ፊታችሁ ልክ አይደለም። ካሁን ትነግረኛለህ ብዬ ያዳመጥኩ ነበር። ውጤቱ ምን ሆነ ብሎ ጠየቀ። እሱም ውጤቱ ዳጣ የሰላም ልጅ አይደለችም ብሎ መለሰለት። ናታን ግን ትንሽ ግራ ገብቶኛል በማለት ለናታን አማክሮታል። ምክንያቱም ደረጀ ልክ ዳጣ የሰላም ልጅ አይደለችም ስትል ራሱን አናግሮት ነበር። ምክንያቱም እንዴት ይሆናል ዳጣ የሰላም ልጅ ካልሆነች እኔ ተሳስቻለሁ ማለት ነው በማለት ደንግጦ ነበር። ምክንያቱም በትክክልም ዲኤንኤ አስመርምሮ ስለተረጋገጠ። እናም ናታን ገባኝ አባዬ በማለት መለሰለት። ናታን ምኑ ነው የገባ ብሎ አይ ገብቶኛል እንኳንም አልነገርካትም በማለት ዝም አለ። ግን
ምን ተፈጥሮ ነው ብሎ ደረጀ ጠየቀው። እሱም ይሆነና ማርታ የዳጣን ጥፍር ስትቆርጥ እንደነበረና ልክ ለዲኤን እንደሆነ እንደገባው ወዲያው ተከትሎ የራሱን ጥፍር ቆርጦ የራሱን ጥፍር ቀይሮ የዳጣን እንዳወጣ ለደረጀ ነግሮታል። ደረጀም በሚገባ መርቆታል። አንተን የወለደች ማዘን የተባረከች ትሁን፣ እናት አለም ናት፣ አንተን የወለደች እናት ዘላለም ትኖር በማለት እናትየውን ጭምር ደረጀ መርቆታል። ከወለድኩ ልጄ በላይ እኔ የወለድኩት ልጄ እንኳን ስታዋርደኝ ዝቅ ስታረገኝ፣ አንተ ግን ከወለድኩ ልጄ በላይ ነህ በማለት ናታን አመስግኖታል። ናታን ማርታ ዳጣ የሰላም ልጅ መሆኑን ብታውቅ ቤቱ በአንድ እግር ቆማል። እንዴት ትደብቀኛለህ? ሰላምስ እንዴት ዳጣን ወለደች? ምክንያቱም ሰላም የእነሱ ቤት ውስጥ ነው የኖረችው፣ የእነሱ ቤት ውስጥ ነው የከረመችው። ስለዚህ የማርታ ጥያቄ ይቀጥል ነበር። ታዲያ ዳጣ ለምን እዚህ ተቀመጠች? አባቷ ማን ነው? እናቷ ማን ነው? እንደገና ፍለጋ ሲሄድ ነበር። እና ውድ ቤተሰብ አንዳንድ ጊዜ ዋሽቶ ማስታረቅ መልካም ነው ይባላል። ናታም ኤቢን ያደረገችው ኤቢን ለእናቷ ተናግራ ያበላሸችው ነገሮችን ትንሽ ወደ መረጋጋት አምጥቷል። ከአሁን በኋላም ሁለት ተደብቆ አይቀርም፣ የሆነ ቀን ማወቅ አይቀርም። ከዛ በፊት ግን ደረጃ ይነግራታል ብዬ ተስፋ አደርጋለሁ። ምክንያቱም እሱ ካልነገራትም ዞሮ ዞሮ ማርታ ማወቅ አይቀርም። ውድ ቤተሰብ ይሄን ይመስላል። መልካም ቆይታ ይሁንላችሁ። ቀጣይ እስከምንገናኝ ድረስ ሰላምዬ አልናፈቃችሁ? ሰላምዬ እኮ ቆየች እና መልካም ቆይታ ይሁንላችሁ ባይ